ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱት። እኔ እውነቴን ነው፣ በዚያውም ልናገር። እኔ የካህናት ችግር በጣም ነው የሚያሳዝነኝ። ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ልንገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል አስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዲህ ይሄ ሁሉ ምን ያደርጋል? እውነት እኮ ነው የምነግራችሁ እኮ። ይሄ ሁሉ የሚሰራው ስራ አለው የለም? ባለቤት ጋር በዚህ ጊዜ ተዋወቅን፣ እንዲህ ብለን ተጋባን፣ ያጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያጡልኝ ነው የሚባለው። እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቅ። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳን። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው፣ አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለማንገር የመጀመሪያው ቦታ ላይ ለተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። እና በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይሄን ነገራችሁ ነው። እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ 3 ነጥቦች ነው የቀሩኝ። ጊዜ ለሥራ እስኪ በሉ ጊዜ ለሥራ በሉ። አቤት ጊዜ ለምን? አሁን የኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለው። ሳስበው ከስራ ፈትነት ነው የሚመጣው። ይሄ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን እንደዚህ ያለኝ እንደዚህ ለማለት ፈልጎ ነው፣ በቀደም እንደዚህ ያለ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ፣ ወሬ ስንቀምር የምንውለው የስራ ቀምር ስለሌለን። ስለዚህ መስራት መልመድ አለብን ነው። እንዳንሰራ አገሪቱ የስራ ዕድል የላትም። የእናንተ ጥያቄ ወንድሜ፣ አንተ አልገባህም። ካባ ለብሰ ለፍልፈህ ትሮጣለህ፣ እኛ ስራ አተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለ። ሌላው ቢቀር አታነቡም ወይ? እማታነቡሽ ስራ የለም፣ አልተቀጠራችሁም፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላ ደነቆርክ አሉት። እንዲሁ እኮ ይገርማል እኮ። ለምን አታነቡም? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የታመጣለህ? እቅድ የታመጣለህ? ስራ የታመጣለህ? ከሰው ጋር የመኖር ስልት የታመጣለህ? ተግባቦት እንዴ! ልንገራችሁ፣ እኔ ባለፈው አንድ ቦታ ሄጄ
አንድ ውጭ ሀገር እጅ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀው ያው ኤርፖርቱን አላውቀውምና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዚያ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ። እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንዲያው ሳስበው ግን ኋላ ጉራ ነው እንዴ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም አለኝ። እና በህሊኔ ይዤው ቀርቼ ነው መግባባት ከቻልክ አቅጣጫ አይጠፋም ብሎኝ ነው። እስኪ በሉት ይሄን ቃል መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ንግግራችሁ ወልዳፋ ምናምን እንጂ ትትና እኮ ያስፈልገዋል። አነጋገር ካነጋገር ይፈረዳል፣ ከአያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችም እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግሥተ ሰማያት ፍጹም ተወርሳላችሁ። አንድም 6,000 ዘመን ሲፈጸም ፍጹም ረፍት ክርስቶስ ይመጣል። ሐሳቡ ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ አበሉ። የተቀጠርኩበት ካምፓኒ የለም ካላችሁኝ፣ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፍ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይናገራል። መራመድ፣ ስራ መስራት፣ መንቀሳቀስ እንደ በቃ ካቃታችሁ ደግሞ ሩጡ። ራሱ እንዲህ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳገቡ ናቸው። ሩጡ። ብትሮጡ ይሻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል ይላሉ እኮ አባቶቻችን። እንደው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው እየወሰደ። እንዲያውም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰብ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንደው ሲሄድ ከስራ የሚሰራው ሰውዬ ጋር የሚታገለውን ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ና እንሂድ ብሎ እንደ ድግስ ወደዚያ ዞት የሚሄድ ነው የሚመስለኝ ነው። እሺ እና የብሬን ነው የምነግራችሁ። መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል ይላል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድብ ሲለው እዚያ እኮ ነው ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብትም ያረጋችሁ ጫንም ያረጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለሥራ። እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንዴ? አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈክር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ተኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስቲ ጊዜ ለመዳን በሉ። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት
የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ አያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን የኃጢአት ግንብ 3 ቀን ተጠቅመው ነው ያፈረሱት ማለት። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶናል። 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ወናሁ ዮም ዕለተ አድኑ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኑ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪኩ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄም። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። እንዴ ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እላለሁ ሁልጊዜ አብረነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለበት። ሰይጣን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ነው። ማዘጌት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙም፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምን ሆኖ ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህን በጊዜ ያላዘሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ፣ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን ነው። በሩ ይዘጋል። ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነው ሳንመልስ ይመጣል፣ የበደልነው ሳንክሰው ይመጣል፣ እንደ ተዝረከረክን ይመጣል። የነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋን ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። ለቁርባን አሁን ነው መወሰን ያለብን። መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገሥ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ሲነገር ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን የሰጠን እንጂ እንጨቃጨቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ።
ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባታችን ጋር ስንገናኝ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነን። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየሰለት ሰው ይታወቃል እንዴ? ንግሥተ ሳባ ትትነሳ ወትትፋታ ለዛት ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን። የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘአቢም ሰሎሞን ሃሎ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። ሰላም በሌለበት ዘመን ጠራዋል። እኛ ግን ባለበት ዘመን ነው። እንጀራ እያለ ነው እየተራብን ያለው። ውሃ እያለን የሚጠማን፣ መድኃኒት ተወልዶልን ነው የምንታመመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ። እስኪ በሉ ድገሙኝ እንጂ ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በሉ ንገሩ እንጂ። 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበር። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅመው። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምር ሄደ። ለራስ ጊዜ። ይሄ ግን ማንን ይወርድ መስል እንደውም ይላል ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳሉ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበረው። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበረ። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫ ሆንኩ፣ ወዮልኝ አሉ። መጨረሻ ላይ ገርል እንዳልቀመሰ ሰው ይላቸዋል። ገርል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን ፍቅሩን እየፈለጉ መጋደል ጀምሩ ይላል። ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በን ምናምን እንደዚህ በን ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይጀምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ የለው። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖረ። ለታቦቱ ጊዜ ሰጣችሁ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላል። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን እንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለው። ለራሳችን ጊዜ ይኑረን። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ እቀቡ ርእሰክሙ ኢታክብዱ ልበክሙ። ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤት በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን አውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ ይላል። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆነም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻዬ ነው።
አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁ መቼ ነው እሱን የምታስቡት? ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲያውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታሉና ይጠቅመዎታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም ይለኛው ኖት ምኑን አይለኝም። በጣም ነገርብኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጬዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዝኛ ምን እንዳለ ምን ነው ቅድም የነገርኩህን አታስታውሱም እንዴ አልኩት። እና ምን አለ ይመስላል፣ እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም፣ መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ። ከቃሉ ጋር ናችሁ? እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ እዚያ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ተውት፣ ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታልላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበት። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ ተበሉተውት ሁሉም ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቲዩብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችን በሉ። ከዛስ ወይ ለኑሯችሁ አዳምጡ። ከዛው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን።